እንዴ አቤል ምን ሆንክ? ምን ማለት ነው? እንዴ ቆይና ማንን ነው የመለጥከው? ርብቃ ይልቅ አንድ ስራ ስሪ። ውጭ የተከተለኝ ሰው እንዳለ ነገር ይለይልኝ። እሺ ማንም የለም አቤል ተረጋጋ መጣ ምን ሆነህ ነው አቤል? በጣም አልቦሃል እኮ እንዴ እና ታዲያ ለምንድን ነው የሮጥከው? ደረጃው እኮ ነው። በፍጥነት ለመውጣት ፈልጌ። አቤል እኔ ህፃን ልጅ አይደለሁም እኮ አታታለኝ። እሺ በቃ ልንገርሽ። እሺ እየሰማሁህ ነው። ይኸውልሽ ልክ ከስራ እንደወጣው መንገድ ላይ ሰፈር ዱርዬዎች ተተናኮሉ። ከዛ ጸብ ፈልገው ከአንዱ ጋር ሲያያዝ ሁሉም ተሰብስበው መጡብኝ። ከዛ እየሮጥኩ መጣሁ። እንዴ አቤል ቆይ ከመቼ ጀምሮ ነው አንተ መጣላት የጀመርከው? እንዴ ታዲያ በሰላም የመጣው ልጅ ነገር ሲፈልጉኝ ምን ላድርግ? እሺ ምንድን ነው አቤል? ምንም አይደለም። ስመጣ ቀለም መጥቶብኝ። ርብቃ ወይ ያልነገርኩሽ ነገር አለ። ምን? በጣም አምሮብሻል። ሽቶሽ ደግሞ ደስ ይላል። በቃ መጣሁ። ሃይ አቤል እንደዚህ ሆኖ ራሱን እኔ ያያል። አቶ ግርማ እንዳልኩ ነው ገንዘቡ ምንም የምቀንሰው ነገር አይደለም። እሺ የገንዘቡ የቤቱ ጉዳይ ግን የማይቻል ነገር ነው። ዋናውን ነገር ታዲያ ምን ይሻላል? የማይቻል እኮ ነገር ነው። ኖ እሱ ካልተሻለማ እኔም ልጆትን መፈለግ አልችልም። እሺ በቃ ሞክራለሁ። ጎበዝ እንደሱ ነው የሚባለው። እንደው ግን አንድ ጥያቄ ነበረኝ። ገንዘቡን ቀንስልኝ ምናምን ከሆነ አልሰማም። አይ አይደለም ግን አቤልን ምን ቢያደርግ ነው ደስ የምትለው? ምን ያላረገኝ ነገር አለ? ቆይ ወንድም አይደለ እንዴ? ወንድም ያደርግ እንዴት ነው የማይሆነው? ቆይ አብራችሁ ኖራችሁ በመጨረሻው ዘመን ወንድም ወንድሙ ላይ ይነሳል ሲባል አልሰማ? ያሳዝናል። ምኑ እንደዚህ ማሰብ ወሬ አታብዛ። በቃ ገንዘቡ ፈልጓል፣ ዶክመንቱንም እንደዚህ። እሺ መቼም ይሄ ወሬ ከኔና ከአንተ ይወጣል ብዬ አላስብም። ምን ነካ? የማይሆነው በል በቃ ደህናዋል። ገንዘቡ ስታመጣ እኔ ስራውን ጀምራለሁ። አቤል ወይ ርብቃ ብቻህን እየሳቅ እኮ ነው። ርብቃ ውስጤ ላይ ብታይ ምን አይነት ደስ የሚል ስሜት እየሰማኝ መሰለሽ? ደስታ? ተመስገን አምላኬ። ተመስገን። ዛሬ እቅዴን አሳክቻለሁ። አቤልዬ ምን ተገኘ? ቁጭ ብለህ ላሳይሽ። ይታይሻል? የሀብት ማማ ላይ ስንወጣ አይታየኝም። አስበሽው? የፈለግነውን መኪና ስንነዳ፣ የፈለግነው ቤት ስንኖር። ርብቃ አይታይሽ? አቤል ይኸውልሽ ርብቃ፣ አሁን ያለንበትን ቦታና በኋላ የምንደርስበትን ቦታ ስላላወቅሽ ነው። እሺ አስረዳኝ። እሺ ንገረኝ፣ አንቺ ምንድን ነው የምትፈልጊው ነገር? ልጅ አይደል? አዎ። በቃ እንወልዳለና።
የምርህን ነው አቤል? አዎ፣ ግን እዛ ታላቁ ሀገር ነው መወለድ ያለበት። አሜሪካ ስንሄድ ነው የምንወልደው። እሺ ልጅ እንደምፈልግ ስለምታውቅ ነው አይደል እንደዚህ የምቀልድብኝ? ርብቃ በቃ አታኩርፊ። ሁሉም ነገር ይስተካከላል። እኛም እናድጋለን። እሺ። አዎ እንደሱ ነው የሚባለው። ነይ እስኪ ነይ። አቤል ወይዬ እኔ ውድ አምናለሁ። እሺ አመሰግናለሁ። በቃ ገንዘቡን ይወስዱታል። ግን እርግጠኛ ነህ እሱ የት እንዳለች ያውቃል? አልማዝ ፈልጋሽ እንኳን ችለሽ። እሱስ ልክ ነህ። ቆይ ግን ያ ስለሚደውልልን ሰው እየነገርከው እንዴ? አልነገርኩትም፣ ግን መንገድ ነበረብኝ እንዴ? ምናልባት እኔ እኮ የሚያውቀው ነገር ካለ ብዬ። በቃ እጠይቀዋለሁ። እሺ ግን አደራ በጥንቃቄ እሺ። ኧረ አልማዝ ሌላ እንዳልነገርኩሽ ነገር አለ። ምን? የቤቱን ዶክመንት እንድታመጣልኝ እፈልጋለሁ አለኝ። የቤቱ ማለት የትኛው ቤት? የዚህ ቤት ነው። ሌላ ቤት አለ እንዴ? በፈጣሪ ስም ታዲያ አሁን ደግሞ እሱ ምንድን ነው የምናደርገው? እኔ አላውቅም፣ ግን እንደው አንቺ ማግኘት የምችል ይመስልሻል? ግርማ ምን ነካ? እንደዛ አይሆንም። እኔ ማግኘት አይመስለኝም። አቤል ወይ ርብቃ የት እንደሚያደርጉት የምታውቂው ነገር የለም? ያው ርብቃ ናት የምታስቀምጠው። እንግዲህ ልጃችን ደግሞ አንድ ነገር ከምትሆን እነሱ ሲወጡ ቀስ ብዬ ገብቼ ፈልገዋለሁ። ምን አደርጋለሁ? እሺ በቃ ግን አልማዝ የምናደርገው ነገር ግን ትክክል ይመስልሻል? አይደለም ግን ግርማ ልጃችንስ? አዎ ልጃችንስ? እና ቆይ ርብቃ ተጣልቶ መጣ ነው እንጂ እኔም እሱ አይደለ እንደ ገረመኝ። ቆይ ግን ርብቃ ከዚህ በፊት ተጣልቶ ያውቃል እንዴ? አይ አያውቅም። እንዴ ታዲያ ምን ሆነ ነው? በዛ ላይ ደግሞ ባህሪው በጣም ይለዋወጣል። ማለት አንዴ ተናዳጅ ይሆናል፣ ሲፈልግ ደግሞ ቁጡ፣ ከፈለገ ብቻውን ይስቃል። ብቻ ርች ግራ ገብቶኛል። አቤል ግን እንደዚህ ሲሆን በጣም ነው የሚገርመው። ደግሞ ሳልነግርሽ ልጅ እንውለድ አለኝ እኮ። እኔ አላምንም ርብቃ። ራሱ ጠየቀሽ ወይ? ደስ ሲል። ቆይ ተረጋጊ እባክሽ። ምን ነው ርብቃ ደስ አላለሽም እንዴ? የምንወልደው እኮ አሜሪካ ስንሄድ ነው። እንዴ ማለት እኔ እና እሱ ነና ሀብታም ሆነን መኪና ቤት ኖሮን ከዛ አሜሪካ ሄደን እንወልዳለን። ትቀልችብኛለሽ ርብቃ። እኔም እንደዛ ሲለኝ እንዳንቺ ነው ያልኩት። ወይኔ አቤል አበደ በቃ። ታይ እንጂ አንቺ እንዴ የሰይጣን ጆሮ ይደፈ። ታዲያ ርብቃ የማይሆን ነገር ስትነግሪኝ ምን ልበል? እርች ቆይ ምን ማድረግ ነው ያለብኝ? መቼ ነው እንደ ሰው ተረጋግቼ የምኖረው? እንዴ ታዲያ ርብቃ አሁንም እኮ የቀድሞ ውሳኔ ላይ ነሽ ማለት። እንዴ በድሮ ውሳኔሽ ነው እንዴ? የት ውሳኔ? እና ቆይ ስለላ አያስፈልግም ብለሽ የምታስቢ? አይ እርች አምነዋለሁ እኮ። ርብቃ ሰው እኮ የሚሰለለው ስለማይታመን አይደለም፣ እና ያው እንዲታመንም ጭምር ነው። ማለት ውስጥሽ ጥርጣሬ አለ? አዎ። ምን አይነት ጥርጣሬ ነው? ምን ማለት ነው ስልሽ? ያው በሴት ነው ወይስ በስራ? እንዴ ኧረ በስመ አብ በይልች። በሴትማ አልጠረጥረው። በቃ ስለዚህ በሌላ ጉዳይ ማለቴ በስራ ጉዳይ። አዎ እሺ ቆይ ርብቃ በምን አይነት መንገድ ይሰለልልሽ? እንዴ መንገድም አለ? አዎ ርብቃ አሁን ለምሳሌ በስልክ ይሁን እግር በእግር ይሁን በተወካይ ይሁን ወይስ በቀረቤታ? ቆይ እነዚህ ሁሉ ምንድን ናቸው? የስለላ መንገዶች። ርብቃ ደግሞ እያንዳንዱን ላብራራልሽ እንዴ? ታዩ ታዩ። ቆይ አንቺ የሁሉ መንገድ እንዴት አወቅሽ? ኧረ አውቄ ነው ርብቃ። ለማንኛውም በሀሳቤ ተስማማሽ? አዎ ግን የትኛውን መንገድ አንጠቀመውም። ሲወጣ ራሳችን እንከተለዋለን። አየሻ? ይሄ ማለት እግር በእግር ማለት ነው። አንቺ ልጅ
በቃ ርብቃ፣ እኔ ስለላ ጥበቤን አሳይሻለሁ። ምን አልሽ ርብቃ? ምን ነው ማሚ ያጣሽው ነገር አለ? ምን ልስጥሽ? አይ ምንም፣ የሚታጠብ ልብስ ካለ ብዬ እየፈለኩ ነበርኩ። የሚታጠብ ልብስ? አይ ምንም፣ ልብስ ላጥብ ፈለኩኝና የእናንተም ደግሞ ካለ ብዬ ኮሌ ብዬ ነው የመጣሁት። አይ እኛ እንኳን የለንም፣ ግን አንቺ ካለሽ ላጥብልሽ እችላለሁ። አይ አልፈልግም። ሰው ሁሉ ግራ ገብቶታል እንዴ? ታውቃለህ እዩ፣ አንተን ስላገኘው ቤተሰቦቼን አለማግኘት ይሄን ያስከፋኝ። እኔም እኮ እናቴን የምካስብሽ እየመሰለኝ። እናትህ ግን ምን አይነት ሰው ነበሩ? ምን አይነት መሰለችሽ? ስትስቅ ደስ የምትል፣ ጥርሷ የሚያምር፣ አይኗ የሚያምር፣ ጸጉሯ የሚያምር፣ በቃ በአጠቃላይ ውብ። እንዲህ እና እኔን ይመስላሉ? አዎ ቁርጥ አንቺ ነው መስሎ። ወይኔ ጉዴ ደስ ሲል። እዚህ እንደማገኘው አውቄ ነበር። እኔ ደግሞ እዚህ ትመጣለህ ብዬ አላሰብኩም ነበር። አቤል እባላለሁ፣ ወንድሙ ነኝ። ሂጂ እዛ ጋር። በነገራችን ላይ ስላገኘው ደስ ብሎኛል። አንተ እቺን የመሰለች ቆንጆዬ ልጅ ከየት ነው ያገኛት? ኧረ እባክህ ቆንጆ ናት እንዴ? በጣም እንጂ። ተቀልዳለህ እንዴ? ርብቃስ? ርብቃ ምን? እሺ ተውኩት፣ ግን ከብዙ ጊዜ በኋላ ተገናኝተን እንዲህ ተረጋግተህ ታወራኛለህ ብዬ አላሰብኩም ነበር። ለምን? እኔ እንጃ። የሆነ ነገር ሁሉ አልፏል። አሁን ግን ለስራ ነው የፈለኩት። ምን አይነት ስራ? እነግርሃለሁ። አሁን ግን የዚችን ቆንጆዬ ልጅ ስልክ ስጥ። ሰውዬ ምንድን ነው የምታወራው? ካጠፋው በጣም ይቅርታ። ያ ውብ ነች ብዬ እኮ ነው። ውብ መቼም ታይቶ አይታለፍም አይደል? አቤል አሟል እንዴ? በቃ ደውላለሁ። ስልኬን ጠብቅ። ሄሎ። አቤት። ስልኬን በጉጉት እየጠበቅሽ ነበር መሰለኝ። አዎ እየጠበቅኩኝ ነበር። ግዴታሽ ነው። ልጅሽ ደግሞ ሰላም ብላሻለች። ልጄ ግን ደህና ናት? እዩ ምን ትሆናለች? በደንብ እየተንከባከቡልሽ። እሺ ቆይ እዩ፣ ከኔ ምንድን ነው የምትፈልገው? ለምንድን ነው ግን ልጄን የማታሳየኝ? እሺ በደንብ አድምጪ። ሁለት ቀጠን ያሉ ትዕዛዞች አሉ። እሺ እዩ። የመጀመሪያው ርብቃ እንግዲህ ይልኝ። ምን እዩ? ርብቃ
ኦኬ ነው ተረጋጊ። ምን ነው ይሄ ሊሆን አይችልም አይደል? እንዴት እንደዚህ ይሆናል? እንዴት ነው የሰው ህይወት በእጄ የማጠፋው? በቃ ተውሽ፣ ቀለል ላድርገውና ወደ ሁለተኛው ትዕዛዝ ልመለስ። እሺ እየሰማሽ ነው? አዎ እየሰማሁኝ ነው። መግደል ካልቻልሽ ወደ ሞት የሚያመራትን መንገድ ክፈችላት። እንዴ ማለት በቃ አሳመሚያት ወይ በሽተኛ አድርጊያት። ኧረ ይሄ በጣም ከባድ ነገር ነው። በቃ ሌላ ነገር እዘዘኝ፣ ገንዘብም ቢሆን። እኔ ገንዘብ አልፈልግም። እና ታዲያ ይሄንን ነገር ማድረግ ካልቻልኩስ? እሺ የማትስማሚ ከሆነ ቀጣዩን እርምጃዬን ስሚ። እማዬ ድረሽልኝ! እማዬ! ወይኔ ልጄ! የኔ ልጅ። አቤት አጎቴ። ርብቃ ስለእናንተ ነገረች። ቆይ ግን እዚህ ቤት ስለኛ ሁሉም ነው እንደሚመለከተው? እንዴ አቤል፣ እኔ ባዳ ነኝ እንዴ? እኔ እንደዛ አላልኩም፣ ግን በባለ ትዳር መሀል ላይ ቆይ ሶስተኛው ሰው መግባት አለበት? አይ እሱም የለበትም። ታዲያ ለምንድን ነው በእኛ ትዳር ሁሉም እየተነሳ አስተያየት የሚሰጠው? ልክ ነህ ልጄ። እኔ ግን አስተያየት ሳይሆን ምክር ነው የምሰጠህ። የሚጠቅም ከሆነ ስማኝ። እሺ ይኸውልህ አቤል፣ ልጅ በልጅነት ሲሆን ጥሩ። እንደፈራሁት ምንም እኮ የሚያስፈራ ነገር የለም። የሚወለደው ልጅ በድሉ ነው የሚያድገው። አጎቴ እኔ እኮ አልወልድም አላልኩም። እና ምንድነው ታዲያ ችግሩ? በቃ እኔ በድል የሚያድግ ልጅ አልወልድም። ትንሽ እንቆይ ነው ያልኩት። ቆይ ችግሩ ማሳደግ አንችልም ነው? አጎቴ እሱ ብቻ አይደለም፣ አሁን ስራዬ ላይም ትንሽ ትኩረት ማድረግ አለብን። እና ልጅ ታዲያ ከስራው ጋር ምን ያገናኘዋል? በጣም ነው እንጂ የሚያገናኘው አጎቴ። እንዴት? አሁን የምሰራው ስራ ቤተሰቦችን የሚነካ ስለሆነ መጠንቀቅ አለብን። ማለት ምንድን ነው የምትሰራው? በቅርቡ ታዩታላችሁ። ይቅርታ አጎቴ፣ ያው ሜዳ ያለብኝ ቦታ አለ። አቤል እባክህ ስማኝ። ደሞ ራኪ ስለ ቤተሰቦች ያገኘሁት መረጃ አለ። እውነትህን ነው? የት ናቸው? ብዙም ሩቅ አይደል። ችግር የለውም። የትም ቢሆን እኔ መሄድ እችላለሁ። ተረጋጊ። እነሱን በቀላሉ ማግኘት አንችልም። ማድረግ የምንችለው ምን መሰለሽ? ከነሱ የቅርብ ሰዎች ጋር ሆነን ማጣራት። ምንድን ነው የምናጣራው? ስለ ቤተሰቦችሽ ነዋ። ግን ማጣራት እንደፈለግን ማንም ሰው ማወቅ የለበትም። እየሰማሽ ነው? እሺ እነማን ናቸው? ይኸውልሽ ብሩ በጣም አሪፍ። ዶክመንቱስ? ለጊዜው ዶክመንቶቹ ማግኘት አልቻልኩም። እንዴ ለምን? የተቻለኝን ጥረት አድርጌያለሁ፣ ነገር ግን አልቻልኩም። የምትችለውን ብቻ እኮ አይደለም ስራ ያልኩ፣ ከምትችለው በላይ ነው ያልኩ። እሞክራለሁ አልኩ እኮ እሞክራለሁ። ምን ያልኩትን ይላል ሰውዬ። እሺ አመጣለሁ። አንተስ? እኔም አንተ ምን አገኘህልኝ? ይሰማኝ ነው። ስለምኑ እየቀለድክ ነው? ስለ ልጅ ነው እንዴ? የሆነ አዲስ ነገር አለ እኮ። ምንድን ነው? አረብ ሀገር ሄዳለች። እሱንማ እኔ ከአንተ በፊት ነው ማለት። አረ እና እውነት ግን ሄዳለች ነው ያሉት? አዎ ሄዳለች። እሺ የት ሀገር ነው? ሳውዲ አረቢያ። በህገወጥ መንገድ ስለሆነ ሄደችው ተይዛለች። ምን ልጅ? አንተ እርግጠኛ ነህ? አዎ ለኔም እኮ ደላላው እኮ ነው ንገረው። የምን ደላላ? በህገወጥ ዝውውር ነው ሄደችው። ወይኔ ልጅ
አሁን እናትሽ ሲሰማ ምን ትል ይሆን? አታለቃቅስ ቢበናል። ታዲያ እንዴት ነው ልናገኛት የምንችለው? ተረጋጋ። እኔ ነገሮችን አመቻቻለሁ፣ ግን አንተ ያልኩን አስብበት። እስኪ እባክህ የቻልከውን ሁሉ አድርግ። እኔ እንዳንተ አይደለሁም፣ የቻልኩትን ሁሉ ማድረግ። በቃ ወንቻዊ እውነት ግን አቤል ነህ? ምን ነው? አይ እውነት አልመስላለኝ። ብዙም አትገራ። ያው ጥቅሙ ለጋራችንም አይደል? እሱስ ልክ ነህ፣ ግን እንዴት አምናለሁ? ምን ችግር አለው? ያው እኔ እስከ ዛሬ እንዳመንኩ ነው። እሺ በስራው ከተስማማን ደግሞ ክፍያውን የበለጠ ትወደዋለህ። ያው ብዙ ባይሆንም ለወንድም ይማራል፣ ችግር የለም። አይ ወንድማማችነት እንኳን ይቀር። እሺ ስለዚህ አብራ ካለችው ሴት እንጀምርስ። እሷ እኮ አቤል ምንድን ነው ያደረገው? ይሄ እንዴ? ቆይ ተረጋጊ። ምንድን ነው? ኡፍ ርብቃ በቃ ተረጋጊ። ርች ቆይ እንዴት ብዬ ነው የምረጋጋው? የሆነውን ነገር እኮ አይተሻል። በቃ መፍትሄ መፈለግ አይሻልም እንዴ? ቆይ እሱ ከልጁ ገዳይ ጋር ምንድን ነው የሚያደርገው? አላውቅም ርብቃ። ወይኔ ርብቃ፣ ከዩ ጋር የገጠመ እኮ አንድ ጤነኛ ሰው አላየሁም። ልክ ነሽ እኮ ርብቃ፣ ግን ምናልባት ለቀላል ነገር ተገናኝቶ ይሆናል። አይ ርች፣ አቤል ያን ሁሉ ነገር ረስቶ ለትንሽ ጉዳይ ከዩኤል ጋር ሊገናኝ አይችልም። እሺ ቆይ ምንድን ነው ማድረግ ያለብን? ርች፣ መከታተላችንን መቀጠል አለብን። ቆይ ርብቃ፣ ከዚህ በላይ ምንም የምናውቀው ነገር ይኖራል? ርች፣ በደንብ ነው እንጂ የሚኖረው፣ በደንብ ይኖራል። ምን ነው ልጄ? ምን ሆናችኋል? ምንም አልሆንም ማሚ። ኧረ ሁለታችሁም እኮ ፊታችሁ ትክክል አይደለም። ምን እባክሽ ማሚ፣ ይሄ እዩ የሚባል ልጅ እኮ ከላያችን አልወርዳለን። እዩሄ፣ ቆይ ምን ብሏችሁ ነው? ምንድን ነው ያላችሁ? እንዴ ማሚቴ፣ ምን ነው ደነገጥሽ? ኧረ እኔ አልደነገጥኩም። በቃ ተውት፣ እኔ ራሴ የማደርገውን ነገር አውቃለሁ። ቆይ ምን አስበሽ ነው ርብቃ? ምን ብለሽ የኔ ልጅ? ፈጣሪ ሆይ ጠላቶቼ እንኳን እኔ እጠብቃለሁ፣ ከወዳጆቼ አንተ ጠብቀኝ። ኒጆ ቆልካስ ማ